እንዲያቀልኝ ነው የመጣሁት። ወዳችኋለሁ። ተባረኩ። ጌታ ስለሰጠህ መከናወን ህግ ልጥስ ነው። ህግ ጥሻለሁ። ይቅርታ ዳጊ ሰላም ልበለው። ዳጊዬ ሰላም መቅድዬ ተባረክ የኔ እናት። ሰላም ተባረክ። በጣም ነው የነበረ የናፈከን። እንኳን መጣ። ስላንተ እግዚአብሔር ይመስገን። በብዙ ተባርከናል። ጌታ ኢየሱስ ጸጋውን ያብዛልህ። ተባረክ ወንድሜ። ጌታ ኢየሱስ ይባርክ። አሜን መቅድዬ አሜን የኔ እናት። ተባረክልኝ አንቺም ተባረኩ። በቃ እንዳረብሽ ጌታ ስለሰጠህ መከናወን በእውነት እዛ የነበሩ ሰዎች የተወሰነ ላይቡንም አይቼዋለሁ። ሌሊት ላይ ተነስቼ እኛ ጋር ሌሊት ስለነበረ መዝሙሩ ኮንሰርት ማለት ነው በጊዮን ሆቴል የነበረው ወንድምነት ዳንዬ ያስተላለፈውን የተወሰነ አይቼዋለሁ። ዋናው ገና እስኪለቀቅልን ነው። ግን የነበሩ ሰዎች ሁሉ በሙሉ በጣም የእግዚአብሔር መገኘት እንደነበረ በዝማሬ ህዝቡ ሁሉ እንደተባረከ በጣም እንወዳቸው ወንድሞች አብረው ደግሞ እነ ተኬም እነ ሳሚ እንደነበሩ በጣም ብዙ ኃያላን እዛ እንደነበሩ አይቻለሁኝና ጌታ ይባረክ። በእውነት እግዚአብሔር ስለሰጠህ ሞገስ ስለሰጠህ የዝማሬ ጸጋ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ አንተና ቤተሰብህ ሊሊሻዬ እንደዚሁም ዶክተር ላልዬ ያላችሁ አሻራ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ የማይዘነጋ የማይረሳ ነውና በጣም ደስ ብሎኛል። በእውነት ጌታ ምስክር ማለት ነውና እግዚአብሔር እጅግ አድርገን እናመሰግናለን። ለስሙ ክብር የሚሆን ይገባዋል። የታረደው በጌታችን መድኃኒታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ምስጋናና ዝማሬ ስግደት አምልኮ የሚገባው ለሱ ነው። ይህን ደግሞ አይተናል። ትውልዱም በዚህ አብሮ ተባባሪ ነበር። ጌታ ስለሰጠ መከናወን ስለሰጠህ ድል የአምላካችን እግዚአብሔር ስም ለዘላለም የተባረከ ይሁን። በጣም ደስ ብሎናል ዳግሻዬ። ድጋሚም ደግሞ እዚህም ስለመጣህ እንጂ በውስጥ እንገናኛለን። ጌታ ይባረክ። ለእግዚአብሔር ክብር ይሁን። ቴንኪው። በፈለከው ሰዓት ላይ የምትለውም ሀሳብ ካለ ማለት ትችላለህ። ጊዜ መውሰድ ከፈለክም ጊዜ መውሰድ ትችላለህ። ቴንኪው ብርኪ። እሺ ጥበበ ከየት ቤተ እምነት ኤርሚዬ እንትን አይ እንደ መጥምቁ ዮሐንስ ነው ተገልጬ የመጣሁት ታውቃለህ፣ ለአንተ አገልግሎት። አሁን በሚቀጥለው እስኪ ለኤርሚ መንገድ ጠርቄ ነው የመጣሁት እና ጌታ ቢፈቅድ ኤርሚን እንፈልገዋለን ኢትዮጵያ ላይ የምትሉ እስኪ ሰባት ነው ስንት ይጻፉ ኤርሚዬ። አሁን የሚቀጥለው ያንተ እንዲሆን እፈልጋለሁ። አይጽፉም በሙሉ አብዛኛው ከኢትዮጵያ ውጭ ያለ ነው አሁን እዚህ ያለው እና አይጽፉም። አይ በቃ አሁን እኔ መንገድ ጠርጌ ጌታ በእውነት ቢፈቅድ በሚቀጥለው ኢትዮጵያ ምድር ላይ አንተ እንድትረግጥ እንድታገለግል እፈልጋለሁ። ከአንተ አገልግሎት ጋር ብዙዎች መቆም ይፈልጋሉ። በሁሉም ነገር ሬዲ ናቸው። ብዙዎች በዛ ወንጌል እንዲሰበክ በዛ ብዙዎች ደግሞ በዛ አገልግሎት ላይ ጌታን እንደሚያገኙ ገና ካሁኑ በጣም እርግጠኛ ናቸው እና በጣም ኤርሚዬ ኔክስት ያንተ ተራ ነው ብያለሁ። ጌታ ቢፈቅድና ብንኖር ጌታ ይረዳል። አሜን ብያለሁ። ጌታ ይረዳሃል። ታውቃለህ እንደምጨቀጨቅ ሁልጊዜም ያው አሁን ጊዜው ስለደረሰ ነው መሰለኝ። ጌታ ይረዳሃል። እንወዳሃለን። ሁላችሁንም ተባረኩ። ብሩኬ የምትለው ካለ በልና አለሁ። ትንሽ ቆያለሁ ከእናንተ ጋር። ለኤርሚዬ ነግሬዋለሁ። አንዳንድ ሌሎቹ ተጨማሪ ፕሮጀክት ደግሞ አሁን ጌታ ፈቅዶ ትንሽ ቢዚ እያደረገኝ ነው። ግን አልፎ አልፎ ብቅ እላለሁ፣ አልጠፋም። እዚህም ሌሎችም ቤቶች እንደ ድሮ ቶሎ ላይሆን ይችላል እንጂ እመጣለሁ። በጸሎትም በአካልም እንግዲህ አብሬያችሁ ከጎናችሁ ነኝ። የያዘኝ ፕሮጀክት ደግሞ በጣም የምትወዱት ነው። በኋላ ነው የምንነግራችሁ። እሱ ደግሞ ስኬታማ ሲሆን ደግሞ ብዙ ወንጌል የሚሰራበት ፕሮጀክት ይዤ ነው የመጣሁት። ግን መጀመሪያ የኤርሚ ፕሮግራም ይቀድማል። ተባረኩ። ወዳችኋለሁ። ብሩኬ ምናልባት ቅድም ተቋርጠ ስለነበር ቀጥል። እሺ አሁን ጥሩ ነው ድምጼ እሰማለሁ? በጣም በደንብ እሺ ተባረክ ዳግዬ። ድንቅ ጊዜ የነበረን አዲስ አበባ ላይ ጌታን በብዙ ነው ያመሰገንኩት። ስለአንተ ርስርስ ነበር ያልነው። እንግዲህ አሁን ታውቃላችሁ የኢትዮጵያ አብያተ ክርስቲያናት ፕሬዚዳንት የሆነው ፓስተር ደሬ የጉባኤ እግዚአብሔር ፓስተራችን ነው፣ የልደታ አጥቢያ ማለት ነው። ብዙ ሰዎች ነበሩ በስፍራው ላይ ማለት ነውና
ልዩ ነበር። ከዛ በምንገናኝበት ወቅት ደግሞ ወደ ሐዋሳ ወጥቼ ነበረ። በዛ ምክንያት ሳንገናኝ ቀረን። ግን ደግሞ በቅርቡ እንደምንገናኝ ደግሞ እግዚአብሔር ሌላ እድል እንደሚሰጠን አምናለሁኝ። ስለአንተ ሁሌም ጌታን እባርካለሁ። በጣም ነው የምወድ። ደግሞ ስለተመለስክ ወደ ቲክቶክ አብረህ እንደገና ለማገልገል የእግዚአብሔርን መንግስት የእግዚአብሔርን ሐሳብ በጨለማ ላሉ ሰዎች እንዲድኑ እንዲያመልጡ ለመርዳት ከኛ ጋር ያው ትጠመዳለህ ማለት ነውና ተባረክ። በጣም ነው የምወድህ። እንኳን ተመለስክ፣ እንኳን ደህና መጣለን። ቴንኪዩ ተባረኩ ወንድሞች። እሺ አሁን ለእንግዶቻችንስ ጥበበ ቅድም ስጠራህ ከየት ቤተ እምነት ነው ብዬ ስለ አልሰማሁም። አይ ኔትወርክ ነው። እሺ ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ ወንድማችን። ዝማሬ መላእክት የምትለው አለ በቅድሙ ሀሳብ ላይ ኤርሚዬ፣ እኔ ለነገር የፈለኩት ምንድነው ታውቃለህ? ትምህርት ብቻ እንዲሆንና በቃ ካለው የቲክቶክ ላይ ሁከትና ረብሻውን መልስ መመላለሱ ትቶ በወንጌል ተለውጦ ወንጌል ብቻ መስበክ እንዲህ ነው የሚለው ነገር ተዛውቶ በቃ ስብከት ከዘፍጥረት እስከ ራዕይ ድረስ ትምህርቱ ብቻ መማማር ቢሆን ደስ አይልም? አሁን ለምሳሌ አሁን ቀደም ሲል ዮናስ የ8 ወር ልጅ ሆኖ እያልከው የምክር ነገር እየሰጠኸው መጨረሻ ምን አይነት እንደተፈጠረ አይተዋል። ያው ክፉ መንፈስ በማን ላይ ምን እንዳለ ታውቀዋለህ። ግን ትምህርት ብቻ ቢሆን ጥሩ ነው። በቃ ማለት በወንጌል ብቻ መስበክ ነው። ይሄ ነገር ምስ ከዚህ ከቲክቶክ እንደዚህ ይሄ የመመላለስ የሃይማኖት ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ይሄ ነገር ተትቶ በቃ ብቻ ስድብ የሌለው ወንጌል ብቻ የሚሰበክበትን ርዕስ ቢፈጠር ምን ይመስላል? ካጠፋ ይቅርታ። እኔ ልመልስለት ከቅርታ ጋር ወንድማችን ውዬ ጌታ ይባርክህ ወንድማችን። ከየት ቤተ እምነት ነህ? ኦርቶዶክስ። ያው ንግግርህ በሌላ አማርኛ ይሄ አገልግሎት ስድብ አለው እንደማለት አይደለም። አይ ቆይ ከተረዳ አልክ አይደለም የምልህ በሌላ አማርኛ ነው እያልኩ ያለሁ እንጂ በሌላ አማርኛ ስል ደግሞ ያው ብልሃል ብዬ እየደመደምኩ አይደለም። ግን አንተ የራስህ አካውንት ካለክ፣ የራስህ ፔጅ ካለክ፣ የራስህ ፎሎወሮች ካሉክ፣ የራስህ ተከታዮች ካሉክ፣ ኃላፊነቱ የሚሰማ ከሆነ ጥሪው ካለ ሸክሙ ካለክ እነዚህ ሁሉ ነገሮችን ታሳቢ አድርገህ ማለት ነው አሁን የመከርከውን ያው እንደ ምክር እንውሰደውና ማለት ነው። ምክር እንኳን ብዬ አልቆጥረውም፣ ግን እንደ ምክር ልውሰድልህና በቅንነት ለምን አንተ አታደርገውም? አንተ የሚከታተሉን ሰዎች እንዳልኩ ቅድም ያልኩ ሸክሙ ካለ ጥሪው ካለ ገብቷል፣ እውቀቱ ካለክ ያንን ነገር እንደዛ አሁን እንደመናገር ቀላል አይደለም። ገብቷል። እዚህ ላይ ጊዜን ሰውተ ህይወት አሁን እኔ ኤርሚ ህይወቱን ሰውቶ ሁላ ነው የሚያገለግለው ማለት ነው። ስንት ሰው እየዳነ እንደሆነ ስንት ሰው ወደ ኤርሚ እኮ እውቀት ስላለው እኮ ነው የምናገረው። አልሰማኸኝም? ኔ አንዴ አፍ ለአፍ ካወራክ እንትን አይልም፣ አንግባባም። እንድንግባባ ካወራህ በኋላ ጨርሰህ እኮ ነው እኛ የገባ ነው ማለት። ስለዚህ ይሄንን ነገር አንተ ሸክሙ ካለክ፣ አንተ እውቀቱ ካለክ፣ አንተ ጥሪው ካለክ ይኸው ቲክቶኩ አገልግሎቱ ፕላትፎርም ነው እና እንደዚህ አይነት ነገር አንተ ማገልገል ትችላለህ። በሌላ አማርኛ መተክ ስድብ ከሚሆን የስድድብ ከሚሆን ስትል በዚህ ያለ ሰው የተጠቀመ ሰው ይህንን አገልግሎት መከታተል ከጀመረ በኋላ ማየት ከጀመረ በኋላ መስማት ከጀመረ በኋላ እየተጠቀመ ያለ ሰው ይታዘባል። እኔን ጨምሮ ማለት ነው። እኔን ጨምሮ እነ ብሩኬ በዚህ አገልግሎት ነው የመጡት። አጠገብ ያለው ብሩኬ ከዋሻው ራሱ ይመሰክርልሃል። ሌሎችም በዚህ አገልግሎት ለጌታ የተሰጡበት በር ልባቸውን የከፈቱበት የመግቢያ በሩን አጋጣሚ ያገኙበት አገልግሎት ነው እና እንደዚህ ተብሎ በማይመከር ቦታ ላይ አንዳንድ ቁጥር ደጋግመህ ስትጽፍ የሆነ ነገር ተልኮ እንዳለ የሆነ አንዳንድ ጊዜ እንደዚህ የሚጽፉ ሰዎች የሆነ ነገር ይዘው ይመጣሉ። አንተም ብቻ ማለት አይደለም፣ ሌሎችም ማለት ነው እና በቅንነት እንደ ምክር ወስደ ነው። ግን ምክሩ አንተው ላይ ተግብረውና በአንተ ቢተገበረ መልካም ነው። ጥሩ ነገር ነው የመከርከው። ስለዚህ
አንተም ያንን ነገር ብታደርገው በራስህ ቤት ብታደርገው። ይህን አገልግሎት ግን ጥሩ እየተሳለጠ ነው ያለው፣ በጥሩ እየሄደ ነው ያለው። እግዚአብሔር ይመስገን፣ ነፍሳት እየዳኑበት ነው ያለው። እንደዚሁ ይቀጥላል። እንደውም ከዚህ በሚልቅ ይቀጥላል ለማለት ፈልጌ ነው። ተባረክ ልኝ ወንድሜ ኤርሚ። አይደለ ቢኒ፣ እንደሱ ለማለት እኮ ፈልጌ አይደለ። አንተ በገመጥከው አይምሮ ውስጥ እኔም አልመጣም፣ አልተረዳኝም ይሄን ሀሳብ። ሀሳቤን የሰጠሁት ወንድሜ፣ ሀሳቤን ከጠቀመ ተቀበለው፣ ካልጠቀመህ ግን ችግር የለም። እንደ ሀሳብ ብቻ ውሰደው። እንደዛ ለመውሰድ አልተረዳኝም። ኤርሚያስ አድምጠኝ። ኤርሚያስ እውቀት አለ፣ በእውቀቱ አለ። አንዴ ጥበቡ ብሩኬ ይቀጥል። አንዴ እንትኑን እንዳትቀይረው፣ ቫይቡን እንዳትቀይረው፣ እዚህ ያለውን አትሞስፌር እንዳትቀይረው። እኛ እዚህ ጋር ርዕስ ይዘን መተናል እና ብሩኬ ይቀጥል። ይቅርታ ርዕስ እንዳንቀይር በቃ ርዕስ ስላለን ቤቱ ግን ያው ስድድቡ ቢቀር ስላልክ እስኪ ለምሳሌ ስድብ የተሳደብነውን ንገረን። እንደዛ ነው የሚሻለው። እንዲህ ብላችሁ ተሳድባችኋል። አልተረዳኸኝም። እኔ ኤርሚያስ እኮ አይደለም የተሳደበው። ዮናስ ከዚህ በፊት የ8 ወር ልጅ ብሎ አንዳንድ ቃላት ምን እንደተሳደበ ምናል እንጂ ኤርሚያስ እኮ ሊሳደብ አላልኩም። አልገባም። ለሱ ነገሩ ነግሬዋለሁ። አሁን ኤርሚያስም አልተረዳኸኝም። እኔ ብሩክ፣ እኔ እኮ የገለጽኩት አገላለጽ ለምን ተረዳኝ። እኔ እኮ ብሩክ ኤርሚያስን እንዲህ ነው ብዬ እኮ መጥፎ ቃል አልተናገርኩም። ኤርሚያስ ምንድን ነው የጠየቁት ጥያቄ? ለምን እውቀት አለ ወደ ወንጌል አሁን እንዲህ ቁጭ ብሎ ስንት ሰው ነው ያለው? 1 2 3 4 8 አስገብቶናል አለ ኤርሚያስ። ትምህርት ብቻ ዛሬ አሁን ለምሳሌ ከዘፍጥረት እስከ ራዕይ ትምህርት ብቻ ለምን አይሆንም? እንዲህ ገብቶ ኦርቶዶክስ እንዲህ ትከተላለች፣ ፕሮቴስታንት እንደዚህ ይላል። አሁንም ያልኩም ጥያቄ ኦርቶዶክስ እስልምና መናፍቃን ድነዋል የሚለው ከማለት ለምን በወንጌል ብቻ ዙሪያ እየተሰበከ ለምን አይሆንም ነው እንጂ ወይ ላጣጥል አይደለም ወይ ተልኬም አይደለም ወይ ነገር አይደለም። እግዚአብሔር ምስክሬ ነው የምንነግረው። ግን ቀደም ሲል ተረዳኝ ብሩኬ፣ እኔ የገለጽኩት ሀሳብን ተረድቻለሁ አሁን እንጂ እኔ እንዲህ ነው እያልኩ አይደለም። ግን ምንድነው ኤርሚያስ እውቀት አለው አውቃለሁ። እኔ እውነቱ ነው የምነግርህ። በእውቀት መሀል ላይ እሱም በልዩነቱ አንተም በልዩነቱ ሰው ልዩነት፣ ግን ወንጌል ሲሰማ ትምህርቱ ለምን እንደዚህ አይሆንም ነው። አይ ይህ አቀባበለ በዚህ አመጣጥ አይደለም ካልከኝ ይቅርታ ሶሪ። እኔ የምልህ ምናልባት አስተሳሰቤ ወይ ከአንተም ከሱም የራቅኩ ነኝ ለማለት ወይ የተለየ ነኝ ለማለት ፈልጌ አይደለም። ግን በእንደዚህ የሆኑ ነገር ለምሳሌ አሁን ገደላት እንደዚህ ይላል እንደዚህ ወጥተዋል ብለን ከምንል በቃ ይሄ ነገር ወደ ወንጌል ተቀይሮ በቃ ስብከት ብቻ ሆኖ ዛሬ እንደዚህ ነው። ለምሳሌ አሁን ዳጊ ዘማሪ ነው አለ በፕሮቴስታንት። አይ አንዴ ስላገኘሁት ሀሳብን ስላገኘሁት አንዴ ስማኝ፣ ሀሳብን ስላገኘሁት አንዴ ስማኝ፣ ችግር የለውም። በጣም የሚያምርብህን ልብስ አሰፋውልህና ሱፍ ቆሻሻ ልብስ በታች ከስር በለበስከው ቆሻሻ ልብስ ላይ ደርበህ እንድትለብሰው ባረግክ ምንድን ነው የሚሰማክ? ከስር የቆሸሸውን የተበላሸውን ልብስ ሳታወልቅ ቆንጆ አድርጌ ያሰፋውልህን ሱፍ እንድትለብሰው በላው ላይ ባደርግ ምንድን ነው የሚሰማክ? እንዴ ይከፋኛል እንጂ እንዴት ነው እንደዚህ አይነት እሱ እያደረግን ያለ ነው። ቆሻሻውን አውልቀው ያሉበት። አሁን ለምሳሌ ገድላትን ስናነሳ ገድላትን አንስተን ትክክል ያልሆነውን ነገር ስናሳያቸው ቆሻሻውን አውልቀው ንጹህ የሆነውን የእግዚአብሔርን ቃል እንዲለብሱ እያደረግን ያለ ነው። የኛም አንተ ይከፋል እንደዛ ባረግ አይደል? ኦርቶዶክሳውያንም ስለምንወዳቸው ቆሻሻ ላይ የእግዚአብሔርን ቃል ሊለብሱ ስለማይችሉ ቆሻሻውን አስወልቀን ልክ እንዳልሆነ ተደርተው እሱን አውልቀው ንጹህ የሆነውን የእግዚአብሔርን ቃል እንዲቀበሉ ነው። ከዛ አንጻር ነው ይሄን የምናደርገው። ተባረክ ጥበቡ። ግን እኔ ምንድነው ይቅርታ ወደ እሱ ሌላው መስማትና እንትብሳል ኤርሚያስ እውቀቱ ስላለው መልኩን እንዲቀይርና እንትን እንዲል ስለፈለኩ ነው እንጂ እኔ እንደዚህ ነው እንዲህ ይላል። እስከ መቼ ነው በእንደዚህ ነገር በክርክር በሚለው አንተ ያልከውን ነገር ያስኬዳል። ልክ ነው ያልከውም፣ ግን በእንትን ለምን አይቀየርም ለማለት ፈልጌ ነው እንጂ እኔ እንደዚህ ሳደባለ ከኔ እንደዚህ ብዬ አይደለም። እንደውም አልዋሽም። ትላንትና ለምሳሌ ዮናስ ምን ቀረው? አሁን የቀረው ፍቅሪዝም ብቻ መግባት ነው የቀረው። እሱ ያልገባበት አልጠራም። ይቅርታ አባቴ። ግን ምንድነው መነግርህ በቃ በሌላ መልክ ይቀየር ለማለት ፈልጌ ነው እንጂ
እንደዚህ ነው ብዬ አልልም። አሁን ለምሳሌ ባለፈው ቤኪ ምን አለ? በቃ የእምነት ተቋም በቃ መነካት የለበትም ብሎ ባለፈው ተጸጽቶ ምን ያህል ሲናገር ሰምቼዋለሁ። ቤኪ በቃ እንደዚህ ነው አይምሮ ኦርቶዶክስ ነኝ። እኔ ደግሞ ፕሮቴስታንት፣ አንድ እህት ፕሮቴስታንት አለችኝ። እሷን አከብራታለሁ፣ እኔም እሷ እኔን ታከብረኛለች። ተረዳህ? እኔም አሁን አንተን እኔ በጣም ነው ማከብር። የክብር ጥያቄ ልጠይቅህ። በክርስቶስ ኢየሱስ አምነህ ድነሃል ጥበቡ? እንዴ እሱ ነገርኩህ እኮ፣ እሱንማ ስለማውቅ እኮ ነው የምነግርህ። እኔ ግን ያንተን እንትን አልነፍግም። ተረዳኝ ብሩኬ፣ ያንተን እንትን አልነፍግም ነው እኮ ነው የምልህ። ተረዳኝ። አሁን ቲክቶክ ላይ የሚሳደብ የሆነ ነገር ሲል አሁን ለምሳሌ ይቅርታ አድርግልኝ ኤርሚያስ፣ ከዚህ በፊት የሆነች ልጅ የማርያም ፎቶ ስቀድ በምድር መታ ይቅርታ መጠየቅ አለባት ሲል ሰምቼዋለሁ። ትክክል ነው። አላስፈላጊ ነገር ስላደረገች ማለት ነው። ብሩኬ ሙያ ምንድን ቁጥር የጻፊ ነው ሲታወራ። እሺ ስራ ላይ ስለሆንኩ ነው። በጣም ይቅርታ ወንድማችን ኤርሚያስ። እግዚአብሔር በሰጠው ጸጋ በመንፈስ ቅዱስ እየተመራ የሚያገለግል ነው። እዚህ ጋር ያለነው ሁላችን ተስማምተን አይ መቀየር አለብህ ብንለው እንኳን እሱ የሚሰማው አምላክ አለው። ልክ ሁላችን የምንሰማው እንዳለ ሀሳብ ጥሩ ሆኖ ሳለ አንተ ባልከው መንገድ ግን አይደለም። አንተ በተሰጠህ እጅክ ላይ ባለው ስልክ እንደገባህ መጠን ብታገለግል ምክሬ ነው። በተረፈ ግን ለሰጠኸው ምክር ጥሩ ሆኖ ሳለ አንተ መታ አሁን አይ መቀየር አለበት እንዲህ ነው መሆን ያለበት ስላልክ የሚሆን ነገር የለም። ወንድሞችን ስማ። አመሰግናለሁ። መጽሐፍ ሁሉ ስላልቻልኩ ነው ብዙ ስለሆነ። ቴንኪው። እሺ ቴንኪው እህትየው፣ ተባረኪ ሙቲ። ቤካ ወንድምነት፣ እንደዚሁም ብርኬ ቢኒያውም በዚህ ጉዳይ ላይ ሀሳብ የሰጣችሁ ማድረሽ ወንድማችንም ጥበበም ቴንኪው። ግን ምንድነው ማወቅ ያለብን አሁን የመሰዳደብ ምናምን ነገር ብሎ የሚለው ነገር ምንድነው? ስድቡ አልገባኝም። ቢታወቅ ጥሩ ነበረ። እኔ በእንደዛ አላምንም። እንደው አንዳንድ ጊዜ እንደው ዳህፀ ልሳን አይነት ነገር ቃላቶች እነሱ አሉ። እነሱም እኔ በራሴ እንኳን በምናገረው አንዳንዴ አፍርባቸዋለሁ። ሰው ነኝና ትክክል ያልሆኑ ነገሮች በተናገርኩት ማለት ነው። ከዛ ውጭ ሆን ብዬ የኦርቶዶክስ ቤተክርስቲያን፣ ሆን ብዬ የአይሁድን ሃይማኖት፣ ሆን ብዬ እስልምናን ሃይማኖት ለመሳደብ አልመጣም። ኦኬ። ከዘፍጥረት እስከ ራእይ እናስተምር ተብሎ ቢባል ኦኬ፣ የሚሰማ ትውልድ አለ፣ የማይሰማ ትውልድ አለ። ግን ዋናው ምንድነው? ይህንን ነገር ለምንድነው ማለት አሁን ጥቂት ደቂቃ እስኪ ልጠይቅህ። ይህንን መንገድ ለምንድነው ማለት ትቶ መጽሐፍ ቅዱስ ብቻ ለማስተማር አሁን ያለውን ነገር ከዚህ በፊት የመጣንበትን ከዚህ በኋላ እንዳንቀጥለው ምን ክፋት ስላለው ወይ ደግሞ ምን ትርፍ ስለሌለው ነው? ተረርተህ ነው ቶ ያልከኝ? ምንም ጥቅም የለውም። አሁን ባለው ብንሄድ ወንድማችን ጥበበ ሚዩት ነበር። ሰው የተራበው እኮ ወንጌል ነው። አዎ በእርግጥ እንደተራበ እናውቃለን። ግን አሁን የአሁኑ አካሄድ ጥቅም የለውም ወይ ነው እያልኩ ያለት። ጆኒ እና ቻርጅ አድርገኝ ነው አባት። አሁን ያለውን መንገድ እኔ ብቀጥል ምንድነው ኪሳራው? ኤርሚ አሁን አንተ ትልቅ እውቀት እንዳለ ማንም ያውቃል። አንተ እውቀቱን ብታስተምር በወንጌል ብዙ ሰው ስልክ አለው አይሰማም። ሁሌ እንደዚህ ነው ተብሎ ከእምነት ቤት ውስጥ እንደዚህ ብሎ ከማለት በቃ ይሄ ነው አሁን በቃ አለ መዳን በኢየሱስ ክርስቶስ ነው። አዎ ማንም ያምናል፣ ያለሱ ጌታ የለም። ግን ለምን መልኩን አይቀይርም ብዬ እኔ ብለህ አሁን ልጅቷ ምን እንዳለችው ነው። ድጋሚ አልመልስም። ልጅቷ ያለችኝን ተቀብዬ ቴንኪው ብያለሁ። ሰው ነኝ፣ አይምሮ አለኝ፣ እመለሳለሁ። ግን እስቲ ወደ ወንጌል ይቀየር ብዬ ላልኩኝ እኔ አንድ ብላቴና ትንሽ ሰው ብናገር መልካም ነው። ወንጌል ነው ያልኩት እንጂ አሁን መጥፎ ነገር አልተናገርኩም። ተናገርክ እኮ አላሉህም። ግን ሁሉም እኮ ያሉ ምናልባት መሰለህ የእሷ አይምሮ ሰፊ ነው። እኔ በማስበው አይምሮ እሷ የምታስበው አለ፣
ቤኪ የሚያስበው አለ፣ ብሩክ የሚያስበው ጉዳቱ ምንድን ነው ያልኩ። ጉዳቱ አሁን በመጣሁበት ብሄድ ምንድን ነው እስካሁን ድረስ እኔ ነኝ አይደል ትርፌና ኪሳራዬን የማውቀው እኔ ነኝ አይደል? አዎ ኤርሚ፣ ግን እስካሁን ድረስ በመጣሁበት እኔ አሁን ይቅርታ አድርግልኝ፣ ለዘመናት ስኖር በኦርቶዶክስ ሆኜ እየኖርኩኝ ስለ ገደላት ሁሉ ከአንተ ላይ ያወቅኩት አላውቅም። እድሜ ልኬን ስኖር አልዋሽም። ስለዚህ ቆይ አንደኛ እኔ ነኝ አሁን ትርፍና ኪሳራዬን የማውቀው ማለት በእነዚህ ሁሉ አመታት ስመጣ አሁን በመጣሁበት አመጣጥ ወንጌልን ሰብካለሁ፣ ስህተትን አሳያለሁ። ከማንኛውም ቤተ እምነት ያለው ማለት ነው። በተለይ መዳንን በተመለከተ መንትያ መንገድ መንትያ ሀሳብ ያላቸውን አስተምሮቶች እየተቃወምኩኝ እውነተኛውን የሆነው የእግዚአብሔርን ቃል በክርስቶስ ኢየሱስ ሰው በማመን የዘላለምን ሕይወት እንዲያገኝ ወንጌል ሰብካለሁ። ወንድሞቼ እዚህ ያሉትም እዚህም የሌሉትም ይሄን ነው የሚያደርጉት እና ስለዚህ ትርፍና ኪሳራዬን እኔ ነኝ የማውቀው። ምን ያህል እንዳተረፍኩበት፣ በዚህ ምን ያህል እንደከሰርኩበት። ትርፌ ምንድን ነው? ሰው መዳን ነው። ኪሳራውስ ምንድን ነው? ሰው ካልዳነ ኪሳራ ነው ማለት ነው። ኦኬ። እሺ ዝማሬ መልአክ ትሰጥሃለሽ እና አንተ ግን አሁን ብትቀይረው ብለህ ስትል እኮ ጥሩ እኮ ነው። ብትቀይረው ብለህ ስትል ብዙ አዋጭ አይደለም ይሄኛው መንገድ ብለህ እያልክ ነው። ይሄ እስካሁን የመጣህበት አሁን እያልከው ያለው አዋጭ አይደለም ነው። ለምሳሌ እያንዳንዱ ነገር እዚህ ምናልባት ሰምተሃል ብዬ አስባለሁ። ስለሰማኝ ነው የምትነግረኝ። መረጃና ማስረጃ ሳሊዝ አላወራም። በመጽሐፍት የተጻፈ ግዕዝ፣ አማርኛ፣ ገጽ፣ ቁጥር፣ ምዕራፍ አሳይተን ነው እኔም ሆንኩ ሌሎች ወንድሞች የምናገረው ማለት ነው። ስለዚህ እኔ አሁን እንደ አገልጋይ ትርፍና ኪሳራህን ተናገር ተብዬ ብባል እኔ ነኝ የምናገረው፣ የሚያዋጣኝና የማያዋጣኝም ማለት። ቅድም ሙቲ እህቴ እንዳለችው እኔ ነኝ የሚጠቅመውን ማለት ፍሬያማ የሆንኩበትና ያልሆንኩበትን እና በዚህኛው አገልግሎት እስካሁን ድረስ በመጣሁበት አገልግሎት እኔ ሳልሆን የኦርቶዶክሳውያን አገልጋዮች ነው ያልኳቸው፣ ልብ በሉ አገልጋዮች፣ ይህ አሁን እየሄድኩበት ያለ አካሄድ ለነሱ አደጋ ነው። ለእኔ ደግሞ አደጋ አይደለም፣ ትውልድ የዳንበት ነው። ለእነሱ አደጋ የሆነው ብዙ ትውልድ እያጣንበት ነው ብለው ስሜን ጠቅሰው ነው የተናገሩት። ስሜን ጠቅሰው በጣም ብዙ ህዝብ እያሳሳተብን ነው። ኤርሚያስ የሚባል ተናገር እውነቱን ቤት አትግቡ ብለው በካህናት ጭምር ነው ያወገዟቸው፣ እዚህ ቤት ውስጥ እንዳይገቡ በግዝት ማለት ነው። ቲክቶክ ላይ እነ ቀሲስ ቴዎድሮስ ሁሉ ጭምር እየሄዱ እነ ቀሲስ ዲበኩሉ፣ እነ መምህር ኤፍሬም፣ እነ ሊቀ ሊቃውንት ቀለም ወርቅ ሁሉ ስሜን እየጠሩ እሱ ቤት አትግቡ። ቲክታክ ላይ ስም ባይጠሩም እነ መጋቢ አዲስ አይነ ስውሩ ማለት ነው፣ እባካችሁ ቲክታክ ላይ አትግቡ ኦርቶዶክሳውያን ወገኖች። ለምን ብለን ስንል በጠቅላይ ቤተ ክህነት የተደረገ ስብሰባ ላይ የነበረው ቪዲዮ እጄ ላይ ደረሰኝ። ብዙ ወጣቶቻችን ማህተም እየፈቱ እየሄዱ ነው ብለው ማለት ነው። የዮናታን አክሊሉን የትዝታውን የኔን ስም ጠርተው እዛ ስብሰባው ላይ ማለት ነው ብፁዓን ሊቃነ ጳጳሳት ያሉበት የሊቃውንት ጉባኤ ባለበት ስማችን እየተጠራ ማለት ነው። ለምሳሌ ቲክቶክ ላይ ኤርሚያስ የሚባል 2,000 እና 3,000 ሰው እያስገባ እዛ ውስጥ ከ1,000 በላይ የሚሆኑት ኦርቶዶክሳውያን ናቸው። ስለዚህ ወጣቶቻችን እየሄዱብን ነው። ባዶ መቅረት ሳይሆንም ወይ ብፁዓን ሊቃነ ጳጳሳት ምንድነው እያደረጋችሁ ያላችሁት ብሎ ቪዲዮ አለ እጄ ላይ ደጋግሜ ያሳይቻችኋለሁ። እዚህ ቤት እንኳን ከ3 ጊዜ ነው ከ4 ጊዜ በላይ ከፍቼዋለሁ ያን ቪዲዮ። ስለዚህ ፍሬያማ መሆኔማ እዚህ ያሉ ወንድሞች እናቶች ፍሬያማ መሆናችንማ እራሳቸው ኦርቶዶክሳውያኑ እየመሰከሩት ነው። ምንድነው ፍሬያቸው? ትውልዱ ወደ ክርስቶስ ወንጌል እየመጣ ነው። ትውልዱ ገድላት ድርሳናትን ሲነኩ በቀደም ወንድምነት እየተናገረ ነበር ብርኬ። ገድላት ድርሳናት በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ ከሌሉ የኦርቶዶክስ ህልውና ያከትማል። ወንድሞች እናቶች፣ ቤተክርስቲያኒቱ እንደምትለው እንዳይመስላችሁ ያከትምላታል። በምን? ይኸው ግልጽ አድርጌ ልንገራችሁ። ገድላት ድርሳናት ባይኖሩ ቅዱሳት ተብለው የተባሉቱ ታቦት የተቀረጸላቸው የሉም። እነሱ ከሌሉ ቤተክርስቲያኒቱ የለችም። ህንፃ ቤተክርስቲያን እንኳን ራሱ እንኳን አይኖርም። ለምሳሌ ገድለ ጊዮርጊስ ባይኖር
የጊዮርጊስ ታቦት ተቀርጾ አይቀመጥም። የጊዮርጊስ ታቦት በሌለበት ፒያሳ ጊዮርጊስ አይኖርም። ፋክት። የኦርቶዶክስ ህልውና በሙሉ ነው የሚንኮታኮተው። ገድላ ድርሳናት ባይኖር በሙሉ እኮ አልኩ እንደ ቤተክርስቲያን እንኳን ኤግዚስት አታደርግም። ስለዚህ ገድላ ድርሳናት ማለት የቤተክርስቲያኒቱ መሰረቶች ናቸው። ወንድሞች እናቶች፣ እኔ ቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ። ማንም ሰው ይሄንን እኔ ፊት መጥቶ አያታልልም፣ አያምታታም። በርቀት ሆኖ ሊሳደብ ይችላል እንጂ ገድላ ድርሳናቱ የተጻፉት ታቦታቱ ስላሉ ነው። የአርሴማ የሚካኤል የገብርኤል ተብሎ የተባለው ስላሉ ነው። ታቦታቱ ባይኖሩ ህንፃ ቤተክርስቲያን አይኖርም። ህንፃ ቤተክርስቲያን ባይኖር ኦርቶዶክስ የለችም። 4 ነጥብ። ስለዚህ ገድላት ድርሳናቱን ስትመቱት እንደውም ምንድነው ያልኩትኝ በባለፈው ዳጊሻዬ እንደዚህ አድርጎ የሰራልኝ ማስታወቂያ አለ። በዚህ ጉዳይ ላይ ገብተንበት ነበር። ገድላት ድርሳናቱ በወንጌል ሲመቱ ያልቃሹ ብዛቱ በኦርቶዶክስ ነው አልቃሹ የበዛው ማለት ነው። ለምን? እነዚህ መጽሐፍቶች የቤተክርስቲያኒቱ መሰረቶች ናቸው። ወንድሞች እናቶች፣ የቤተክርስቲያኒቱ መጽሐፍቶች ናቸው። የቤተክርስቲያኒቱ መሰረት ናቸው። የሚካኤል ቤተክርስቲያን ያለው ድርሳነ ሚካኤል ስላለ ነው። ብራዘርዬ፣ ድርሳነ ሚካኤል ስላለ ነው የሚካኤል ታቦት የተቀረጸው። መልክዓ ሚካኤል ስላለ ነው የሚካኤል ታቦት ተቀርጾ ማህሌት የሚቆመው። እና ይሄ መንገዴ የመጣሁበት መንገድ እኔን እንዳዋጣኝ ቪዲዮ ከፍቼ ላሰማችሁ እችላለሁ። ኦርቶዶክሳውያን የተናገሩትን በጣም ብዙ ህዝብ እያሳሳተብን ነው ኤርሚያስ ቲክታክ ላይ አሉ። ከዛስ እንዳትገቡ ብለው ከለከሏቸው እንጂ በቲክታክ ዓለም ለመጀመሪያ ጊዜ 3000 እና 4000 ሰው ያየው የነበረ የኔም ፔጅ ነበር። ፋክት። የራሳቸውን ቪዲዮ ነው የማሰማችሁ። ከዩቲዩብ እና ከፌስቡክ ስመጣ ወደ ቲክታክ 3000 እና 4000 ሰው ላይቭ ቀጥታ ያየው የነበረው ይሄን ተናገር እውነቱን ፔጅ ነበር። ከዛ እንደማይሆን አወቁ። አስገብቼ ስጠይቃቸው የለም ብለው ሲሉ መጽሐፉን ገልጬ አሳያለሁ። ገጽ ግዕዝ ከአማርኛ መጽሐፉ እጄ ላይ አለ። በምድር ዙሪያ ያሉ እዚህ ያሉ ቅዱሳን ወንድሞቼና እህቶቼ ጌታ እግዚአብሔር ይባርካቸው። ፒዲኤፍ እንኳን አልጠቀምም። ታውቃላችሁ? ፒዲኤፍ እኔ ኦርቶዶክስ ጋር ስወያይ ፒዲኤፍ እንኳን አላቀርብም። እንደው በጣም ሬር ካልሆነ በስተቀር አላቀርብም። ሃርድ ኮፒ ነው የማቀርበው። ሃርድ ኮፒውን ደግሞ በመቶ ሺዎች የሚቆጠር ብር አውጥተው እዚህ ያሉ ቅዱሳን ናቸው የገዙልኝ፣ በዓለም ዙሪያ ያሉ። ቴንኪው የእግዚአብሔር ሕዝብ። እነዚህን መጽሐፍቶች ለማንበብ የሚወስደው ጊዜ ቅድም ወንድምነት ሲናገር እንደነበረው ቢኒያ ሲናገር እንደነበረው ማለት ነው። ጊዜ ህይወትህ ነው። ህይወቴን ሰጥቼ ለልጆቼ ሁሉ ለሚስት የምሰጠውን ጊዜ ሰጥቼ በገድላት ድርሳናቱ ላይ መናገር እኮ አይደለም። እኔ በመጀመሪያ አንድ ባንድ አናግሬያቸው ማለት ነው። ለእናንተ ከመናገር በፊት እኔና ገድላቱ ተነጋግረን ማለት እኔ ሳነባቸው እያናገርኳቸው ማለት ነው። እያንዳንዱን ግን 6 እና 7 ገጽ እንኳን ለማንበብ ይደክመሃል ብራዘር፣ እንኳን መጽሐፍቱን አንብቦ ለመጨረስ። ኦኬ፣ ይሄን በማድረግ ኤርሚያስም ተጠቀምክ። ይሄን በማድረግ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እና ህዝቡ ራሱ አገልጋዮቹ ከላይ ያሉት ብፁዓነ ሊቃነ ጳጳሳት ሁሉ እንኳን ጭምር መጽሐፍቶቻቸው ምን ያህል የተበረዙ ምን ያህል የተበከሉ እንደሆኑ ጥራት እንደሚጎላቸው ፓትርያርኩ መሰከሯ። ሌሎች ወንድሞቼ እናቶቼ እዚህም ያሉት ጭምር ቢደክሙበትም በዚህ 10 ዓመት ውስጥ ግን በዓላማ ህዝቤን ከእንደነኛ አይነት ተረት ተላቀው ወደ መጽሐፍ ቅዱስ እውነት እንዲመጡ መጽሐፍቶቻቸው ቅዱሳት ተብለው የተባሉት የጠሩ ናቸው። ለመንፈሳዊ ህይወታችሁ እድገታችሁ በጣም ወሳኝ ናቸው። ለጸሎት በጣም ወሳኝ ናቸው። ቡራኬ ለመቀበል በጣም ወሳኝ ናቸው ተብለው የሚባሉ መጽሐፍቶች ቡራኬ ሳይሆን እርግማን ውስጣቸው እንደተጻፈ ለድነት ሳይሆን ለምንም እንደማይጠቅሟቸው ካሜራ ከፍቼ በማሳየቴ መጽሐፍቶቻችን ጥራት ይጎላቸዋል ብሎ ያሉት ብፁዕ አቡነ ማትያስ ፓትርያርክ የሊቃውንቱን ጉባኤ ሰብስበው ተናገሩ ማለት ነው። እንዴ ታዲያ እንደውም ኤርሚያስ በርታ ነው። እኔ ኦርቶዶክስ በገንዘብ ልታግዘኝ ይገባ ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ
እኔን ነበር ገንዘብ ከፍላ መጽሐፍቶቼን በደንብ አድርገህ አበጥረህ አብጠርጥረህ እኔና መሰለ ወንድሞቼ ማለት ነው አበጥረህ አብጠርጥረህ ገንዘብ እንመድባለን ላንተም ለምትደክምበት መጽሐፍቶቹንም ለምታርምበት እንከፍልሃለን ይሄው በዚህ ጉዳይ ላይ ላንተ ኃላፊነቱን ሰተናል ብላ ልትለኝ ይገባ ነበር እንደው እውነት ለመናገር ማለት ነው በርታ ልጄ እና አንተንና መሰሎችን አልሰማ ብዬ ነው እንዲህ አይነት ደረጃ ላይ ደረስኩት ብላ ማለት ነበርባት ከኔ ደግሞ የበለጠ ዕውቀት ያላቸው ስንት መርጌቶች ስንት ካህናት ስንት ዲያቆናት እኔ በዚህ ጉዳይ ላይ መናገር ሳልጀምር በፊት ለስንት ዓመት በመጽሐፍ የደከሙ በጽሁፍ በስልጠና የደከሙ ስንቶች አሉ ስለዚህ ታውቃላችሁ ግን ጌታ ምስክሬ እኔ ስም አልናገርም ኦኬ በጣም እኮ የሚወራ የተነገረው ሁሉ አይሰው እዚህ ቤት ጳጳሳት ይሰማሉ ብዬ ብልህ እናንተ ልትቀልር ትችላለህ ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው ጳጳሳት ሁሉ ናቸው የሚሰሙት ኦኬ በፌክ አካውንት በራሳቸው አካውንት ክሬት አድርገው ማለት ነው ይሰሙታል እና አባ ገብረ ኪዳን ሁሉ ጭምር ናቸው የሚሰሙት እሳቸው ጳጳስ አይደሉም ኦኬ ሊቀ ሊቃውንቱ የተባሉት መጥተው እዚህ ቤት ጥያቄ ተጠይቀው የሚመልሱት አጥተው ሄደው ግን ቤታቸው እነ ሊቀ ሊቃውንት ቀለመወርቅ ሄደው ምንድን ነው የጉባኤ ቤት መምህር እነ መርጌታ ኤፍሬም የጉባኤ ቤት መምህር እዚህ ቤት መጥተው እኔ ጋር ቀርበው ጥያቄ ጠይቀናቸው ብሩኬ ጥያቄ ጠይቋቸው ዳኒ ጥያቄ ጠይቋቸው ዳጊ ጥያቄ ጠይቋቸው ቤታቸው ድረስ ዳጊ ራሱ ሄዶ ዘማሪ ዳጊ ጥያቄ ጠይቋቸው ተጠየቁ ጥያቄ መልስ መስጠት አቅቷቸው መጨረሻ ላይ ምንድን ነው ያሉት እነሱ ቤት አትግቡ ነው ያሉት ስለዚህ ይሄ እንደውም ቀደም እህትየሆነች መሰለኝ ሙት ያለችው ተጠናክሮ ነው መቀጠል ያለበት በላህ አይደለም ይሄ የልብ ጉዳይ አይደለም ወንድሞች እናቶች አይደለም ለምን የጥምቀት ከተራን ዘንድሮ አይታችሁታል አይደል ሃርሞኒካ ዳንስ የሚጨፍረው ወጣትም ይሁን ጥምቀተ በዓል ጃር ሜዳ የወጣ ሰው ቁጥሩን አይታችሁታል አይደል ዘሐበሻ ሄኖክ ያቀረበው ዜና ላይ ኦርቶዶክሳዊ ወንድም ነው ደግሞ ፔንጤ ስለዘገበው ብለው እንዳይሉ ለምንድነው ወጣቱ የሃርሞኒካ ዳንስ ሁሉ ጭምር የለም አሉ የት ሄደ አየ የኦርቶዶክስ ወጣት ቲክቶክ አካውንት አለው ይሰማል ያያል እናንተ መስሏችሁ ነው እዚህ ጳጳሳቱ ይሰማሉ እኮ ነው ብየምለ እኛ ሰዎች እዛም አሉ ጳጳሳቱ እኮ የኔ አባቶች ብዬ መጠራቸው የነበሩ ናቸው ትናንትና አሁንም ቢሆን በእድሜ አባቶች ብዬ ብጠራቸው በእድሜ ማለት በእምነት ባንመሳሰልም በእድሜ አባቶች ብዬ ብጠራቸው ምንም አላፍርም ይሰማሉ እዚህ ቤት ይሰማሉ አልኳችሁ ቅዱስ የእግዚአብሔር ልጅ ምስክር ነው ይሄን ቤት ይሰማሉ ጳጳሳት ሁሉ ጭምር የልደት ማነው የፈለገንና የኔን ዲቤት በቴሌቪዥን ላይ ሰክተውላቸው ነበረ ቤታቸው ባለው ኮኔክት አድርገውላቸው ያዩት የነበረው እዚህ ቤት የሚነሳው ምንድነው መጽሐፍት ነው ዛሬ ኤርሚያስ ምን ሊገልጥ ነው ተብሎ የሚባለው መጽሐፍት ሻጮች ሁሉ ጭምር መርጌታ ባለፈው ሲናገሩ ከቆሙስ ጋር መጽሐፍት ሻጮች ሁሉ ጭምር ፒያሳ ንጉሱ ሚኒሊክ አደባባይ ጋር ያለው ወደ አገር ፍቅር ማውረጃ ጋር የሆነ መጽሐፍት ነበረ ያኔ አሁን ግን ፈርሷል ይመስለኛል አሁን ስለታደሰ እኔ ከዛሬ 14 ዓመት በፊት ያለው ነው የማውቀው ወይ ደግሞ ሶስተኛ ፖሊስ ጣቢያ ጀርባ ወይ ደግሞ በዛ በአወሊያ ትምህርት ቤት ወደ ላይ ወደ ራስ ደስታ ዳምጠው ሆስፒታል መሄጃ ጋር ብፁዕ አቡነ ጴጥሮስ ያለበት አካባቢ ላይ መጽሐፍቶ ድሮ የሚሸጥ ነበረ በተለይ እዚህ በብፁዕ አቡነ ጴጥሮስ አደባባይ ከፍ ብሎ የኦርቶዶክስ ራሱ የጊዮርጊስ የሰራቸው ህንፃ አለ የቤተክርስቲያኒቱ እዛ ጋር ሁሉ የሚሸጥ ነበረ በሙሉ መጽሐፍት ሻጮች ሁሉ ኤርሚያስ ላይቭ ገባ እያሉ እየተንደራደሩ እዚሁ እየገቡ መጽሐፍ ሁሉ ጭምር አስወደዱብኝ እኔም ላይ ጭምር ማለት ነው ጥብስ ነው ኤርሚ ዛሬ ያነሳው ኢሹን ሰምቶት ትውልዱ እየሄደ እየገዛ ቼክ እያደረገ ከነማጀን ወደሞች ናቶች እዚህ ስንጠቅስ ደግሞ እኔ ላይ ማስወደዳቸው ማለት ቢያንስ ለእኔ እንኳን ራሱ አትራሩልኝ እንዴ መጽሐፍት ሻጮች ታምረ ማርያም እንዴ 7000 ብር ትሸጡልኝ አላችሁ ለምንም እኮ የማይጠቅም መጽሐፍ እኮ ማለት ነው የጌታን እናት ክብርን በዜና ልክ አዋርዶ የጻፈ መጽሐፍ ታምረ ማርያም ነው
እና ቆይ ዛሬ ኤርሚ ያነሳው አርእስት ወሳኝ ነውና ብሎ ይላል። ከዛስ ሰው እየሄደ ያጣራል ጀመር። ቆይ መጽሐፉ ለምን አልገዛውም? እንደዚህ ውስጤማ እየተቃጠለ ኤርሚያስ እንደዚህ እንትን እያለባቸው ብሎ ሄዶ ሲጠይቅ ተመጽሐፉ አለ እና ዋጋ እየጨመሩ ይሄንን መርጌታና ቆሞስ ናቸው ሄደው ሲጠይቁ እንደሚከታተሉ ይሄን ፔጅ የመጽሐፍት ሻጮች ሁሉ ጭምር የነገሩኝ ማለት ነው። ስለዚህ እኔ በጣም ውጤታማ ነው የሆንኩበት። ለምን ውጤታማ የሆንኩበት? ከምንም በላይ ገድላት፣ ድርሳናት፣ ታምራት ከሚባሉ መጽሐፍቶች ላይ ትውልዱን ነቅሎ መጽሐፍ ቅዱስ ላይ በማምጣት አኳያ እኔም እዚህ ያሉ ወንድሞቼና እህቶችም እዚህ ገስጥም ላይ ያሉ ብሩኬ ቢባል፣ ቤካ ቢባል፣ ዳጊ ቢባል፣ ቢኒ ቢባል፣ መሲ ብትባል፣ መቅዲ ብትባል ማናችንም ሌሎችም ወንድሞች በዚህ ጉዳይ ላይ የሚሰሩ ከገድላት፣ ድርሳናት፣ ታምራት ከሚባሉ መጽሐፍቶች ላይ ትውልዱ አይኑን አንስቶ መጽሐፍ ቅዱስን እንዲያነብ አድርገነዋል፣ እያደረግንም ነው ማለት ነው። ለእግዚአብሔር ክብር ይሁን። አየህ፣ ስለዚህ ለነጋዴ ሁሉ እንኳን የገቢ ምንጭ ኮኘለታለሁ። አንድ በቤተ ክርስቲያኑ ደረጃ እዛው ጳጳሳቱ ጋር ነው ስሜን ጠርተው ህዝብ እያሳተ ነው ኤርሚያስ። ስለዚህ ወጣ ለምንድነው እዛ እየገቡ የሚጠይቁ ወጣቶችን ለምን አንድ አትሏቸውም? አባቶቻችን ባዶ መቅረት አይሆንም ወይ? ትዝታውን ቢሆን ትውልዱን እኮ እየወሰደ እየጨርሰው ነው። ዮናታን አክሊሉም ቢሆን ኤርሚያስም ቢሆን ብለው ስማችንን ጠርተው ለምን እንዴት አንድ ኦርቶዶክሳዊ ወጣት የነዚህን ሶስት ወንድሞች ብቻ ሳይሆን የነብሩኬ የነዳጊንም የሌሎችንም ወንድሞችና እህቶች ስንት መርጌቶች አሉ፣ የእነሱን ድምፅ ሰምቶ እንዴት ይወጣል? መጽሐፍቶቹ ይናገሯ። ያለ አምስቱ አማደ ሚስጥር ስላለ አይደለም ኦርቶዶክስ ያለችው፣ ገድላት ድርሳናት ስላሉ ነው ኦርቶዶክስ ያለችው። እስኪ ገድላት ድርሳናት የሚባሉት አምራት የሚባሉት በሙሉ መጽሐፍቶቹን ጠራርጋ ታውጣ፣ ታቦቱን ጠራርጋ ታወጣለች። ታቦቱ በሌለበት ገድላት ድርሳናት የለም። ገድላት ድርሳናት ስላለ ነው ማለት ታቦቱ ስላለ ነው ገድላት ድርሳናት የተጻፈው። ገድላት ድርሳናቱን ካስወገደች ታቦቱ አይኖርም። ታቦቱን ካስወገደች ህንፃ ቤተክርስቲያኑ አይኖሩም። ህንፃ ቤተክርስቲያኑና ታቦቱ ገድላቱ ከሌሉ ኦርቶዶክስ የለችም። እና ይሄ ነገር ይቀጥላል። ስብከቱንም ቀጥላለሁ፣ የወንጌል ስብከቱንም ምነው በውስጥ መስመሩ ልኮ ይጽፉልኛል ራሳቸው ኦርቶዶክሳውያኑ። ኢየሱስ ክርስቶስን ስትሰብከው እያለቀስክ የምትሰብከው ነገር ውስጣችን በጣም ነው የሚነካን ብላ ያሉኝ በጣም ብዙ እህቶች አሉ እዚህ ወንድሞች። በተለይ አንዲት እህት ታስታውሷታላችሁ አይደል? የማነው የምን አቦ ነው? የመጋቢት አቦ ነው። አክብራ ከዝቋላ ስትመጣ ኢየሱስ ብለን የምትጮኸው ድምፅ ቅዳሴ ላይ ቆሜ ይረብሻኝ ነበር ብላለች። አለች እዚሁ እህቴ አለች። እዚሁ በውስጥ እናወራለን። አሁን እንኳን ከ2 ሳምንት በፊት አውርቻታለሁ። አለች እዚህ ትሰማዋለች ይህንን ፕሮግራም። መጋቢት አቦ መሰለኝ ባልሳሳት፣ መጋቢት አቦን ለማክበር ሄዳ ለማንገስ ሄዳ ስትመጣ ሰዎች ሼር አድርገውኝ ሰማዋለች። እና በጣም ነበር የምትናገረው በአቦ ላይ። ከዛ ደግሞ ስብከት ብለህ ስለ ኢየሱስ እየሰበክ እያለቀስክ ኢየሱስ ብለህ የጮከው ድምፅ ውስጤ ተቀርቅሮ ቅዳሴ ላስቀድስ ሄድ እሱ ድምፅ ይረብሻኝ ነበር አለች። አለቅስ ነበር አለች። አንተ አንድ ቀን ያለቀስከው፣ እኔ ግን ያ ድምፅ ውስጤ ስለቀረ አለቅስ ነበር አለች። እቺት ጌታን ተቀበለች። አራስ ሆና ነው፣ አራስ ቤት ነው ጌታን የተቀበለችው። እኔው ጋር ጌታ የተቀበለችው እዚሁ። አለቅ። ያ ጩኸት ዝም ብሎ በተለምዶ የወጣ ጩኸት አይደለም። ኢየሱስ ብዬ ስጮህ በተለምዶ የወጣ ጩኸት አይደለም። 4 ሰዓትና 6 ሰዓት 9 ሰዓት እንኳን ስለ ጌታ ስለ ኢየሱስ ክርስቶስ ባልሰብክ ያ ጩኸት ብቻ በቂ ነው። የሚያድን ቅዱስ ስም ማለት ነው። ኃያል ስም፣ ገናና ስም ነው የተጠራው። ስለዚህ ይሄው ነው። ይሄን ደግሞ ጌታችን ኢየሱስ ክርስቶስም እኮ አድርጎታል በዘመኑ ማለት ነው። በዘመኑ ጌታ በምድር በነበረበት ዘመን የአይሁድን እኮ የሰው ስርዓት ትምህርት እኮ ተቃውሟቸዋል። በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ ያለውን ከትንቢተ ኢሳይያስ መጽሐፍ ምዕራፍ 29 ላይ ኮት የተደረገ ነው። ጌታችን ከዛ ነው ከኢሳይያስ መጽሐፍት ላይ ነው ስለ እናንተ ኢሳይያስ በእውነት ትንቢት ተናገረ አለ። ምን ብሎ? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው እና በሰው ስርዓት ትምህርት በከንቱ ያመልኩኛል ብሎ ኢሳይያስ ስለ እናንተ እኮ ትንቢት ተናገረ አላቸው ጌታ ኢየሱስ ክርስቶስ የኢሳይያስን ትንቢት ጠቅሶ። አየ እስራኤል የሚባል ህዝብ መጽሐፍ ተሰጥቶት ነቢያት ተሰጥቶት አምላክ አለው። በሲና አይተውታል። በስጋ አይኖቻቸው በተራራው ላይ መልኩን እንኳን ባያዩ መብረቅ፣ ነጎድጓድ፣ የመለከት ድምፅ በተራራው ላይ ሰምተዋል፣ አይተዋል። ህግና ስርዓትን ሰጠው ለእስራኤል።
መጽሐፍትን ሰጣቸው፣ ነቢያትን ሰጠ፣ ናዝራውያንን በመካከላቸው አስነሳ። ከዛስ እነሱ ሄደው ምን ውስጥ ገቡ? የሰው ስርዓት ትምህርት። አሁን ኦርቶዶክስ እንደምታደርገው ገድላት ድርሳናት የምን ትምህርት ናቸው? የሰው ስርዓት ትምህርት። የኢትዮጵያ ኦርቶዶክስ ክርስቲያን ህዝብ አብዛኛው ጌታን የሚያመልከው በምንድን ነው? በሰው ስርዓት ትምህርት ነው። በገድላት ድርሳናቱ ነው። በመጽሐፍ ቅዱስ ነው እንደ ጌታን የሚያመልኩት አይደለም። አይደለም፣ የእውነት አይደለም። ስለዚህ ጌታችን ኢየሱስ ክርስቶስ የሰው ስርዓትን ትምህርት አልተቃወመም? ተቃውሟል። ጳውሎስ አልተቃወመም? ተቃውሟል። ኤርሚያስ ጌታ አምጥተህ ነው ታዲያ የሰው ስርዓትን ትምህርት የምትቃወም? ዳጊ ማን ተናገር ብሎ ስላለ ብሩክ አፍክን ልትይዝ ይገባል። ቤኪም ዝም በል፣ ቢኒያም ሁለተኛ እንዳተነፍስ ብሎ ለማለት የሰው ስርዓትን ትምህርት የምንቃወመው ኬት ተምረ ነው? ከጌታችን ከኢየሱስ ክርስቶስ ነው። የአይሁድን የሰው ስርዓት ትምህርት እኮ ኢየሱስ ተቃውሞታል ፊት ለፊት። ስለ ወጋችሁ የእግዚአብሔርን ትእዛዝ ትንቃላችሁ ብሎ ያላቸው ወጋቸውን አልተቃወምም እንደ ጌታ ተቃውሟል። ማድጋን ስለማጠብ ወጪቱን ስለማጠብ የውጩን ያጥባሉ፣ ውስጡ ግን ግብዝነት የሞላበት ነው። ይሄ ትምህርት የማ ትምህርት ነው? የእግዚአብሔር ትምህርት አይደለም። በሲና እግዚአብሔር እንዲህ አይነት ህግ አልሰጣቸውም። አልጋን እስከ ማጠብ ድረስ ወግ። ችግር የለውም ተዉት። አሁን ቲክታክ ብዙ ተቀይሯል እና በጣም ውጤታማ ለሰዎች ኢቨን አንዳንድ ጴንጤዎች እንኳን ራሱ ምንድነው አሁን ጥቅሙ ምናምን ነገር ተብሎ ሲባል ሰምቻለሁ። አንዳንድ ሰዎች የሚሉትን ሁሉ ጭምር ጥያቄም ሲጠይቁ ማለት ነው። ኢቨን በቅርብ ፓስተር ካስዬ ከዘማሪ ዳግሻ ጋር ያቀረበውን ኢንተርቪው እየሰማሁት ነበር እና ዳግዬ ጥሩ መልስ ነው የመለሰለት። ካስሽም ጥሩ ጥያቄ ነው የጠየቀው። በሰዎቹ ዘንድ በሌሎችም በሚያምኑ ሰዎች ዘንድ ሁሉ ጭምር እንኳን ሳይቀር ይሄ አገልግሎት ምንም ጥቅም የሌለው አገልግሎት እና ከጥቅሙ ይልቅ ጉዳቱ እንደሚያመዝን አሁን የዘማሪ ዳጊን የሚያህል ታዋቂ ዘማሪ ይዛ ገብቶ ምንድን ነው የሚጨቃጨቀው ብሎ ይላሉ። እህትዬ ጭቅጭቁ እኮ እዚህ ወደ ሲኦል የሚሄዱትን ስለመታደግ ነው ጭቅጭቁ። የነፍስ ጉዳይ ስለሆነ እንጂ ዳጊ የተከበረ ሰው ነው። እውቅና ተብሎ ይባል ማን ነው ዘማሪ ዳጊን የማያውቅ? ጴንጤ አይደለም ኦርቶዶክስ ሆኖ ማን ነው የማያውቅ ዘማሪ ዳጊ? ሊሊ ጥላሁን ተብላ ስትባል ማን ነው የማያውቅ? የእሷ ታናሽ ወንድም ማለት ነው። ዳጊዬን ማን ነው የማያውቀው? የእውቅና ጉዳይ ነው እዚህ ያመጣው። ለመታወቅ ብሎ ነው። የማይታወቅ ሰው ነው። ይቅርታ ከ35 ሚሊዮን በላይ የሚሆን የወንጌል አማኝ አለ። ዘማሪ ዳጊ ጥላሁንን፣ ዘማሪ ሊሊ ጥላሁንን፣ ዘማሪ ዶክተር ላዕሊ ጥላሁንን ማን ነው የማያውቀው? እነዚህን የተባረኩ ቤተሰብን ማንም የለም። እና ምን ያደርግለታል? እዚህ ታዲያ ዳጊ መጥቶ ከኔ ጋር ሆኖ ከወንድሞች ጋር ሆኖ አንድ እንደውም የሚታወቅበትን ክብሩን ጠብቆ ነው አይደል መኖር ያለበት። እዚህ ግን ልጆቹን ይሰድቡታል፣ እሱን ይሰድባሉ፣ ሚስቱን ይሰድባሉ፣ ምንም ይሰድባሉ። ይሄንን ሁሉ ታግሶስ አዳኘ ጌታዬ ኢየሱስ ክርስቶስ እንኳን ተሰድቧል። የኔ እውቅና ዝቅ ቢል እንደው ለእኔ በጣም ጌታ ኢየሱስ ምስክሬ ነው። ሰውን በዚህ ነው ያልክ ተናግሬ አላውቅም። ለእኔ ሂሮዬ ነው ዘማሪ ዳጊ። በምን ምክንያት? ኤርሚያስ ብለህ በተለይ ያለውን ታዋቂነት ያለውን በኢትዮጵያ ወንጌላውያን ቤተክርስቲያናት ውስጥ ያለውን ታዋቂነትን ያንን ሁሉ ምንም አይጠቅመኝም። የሚጠቅመኝ ለአንድ ሰው ወንጌል ብነግረውና ወደ መዳን እንዲመጣ እኔ በራልኝ ብርሃን እንዲበራለት ወንጌል ብነግረው ይሻላል ብሎ መጥቶ ለእናንተ ጭቅጭቅ ነው። ለዘማሪ ዳጊና ለእኔ ግን እዚህ ላሉ ወንድሞቼ እና እህቶቼ ግን ትውልድን ከሲኦል የመናጠቅ ነው። ብራዘር ወደ ሞት የሚሄዱትን ታደጉ ብሎ ያለው የመጽሐፍ ቅዱስን እውነት እዚህ እኮ ስንነግራቸው መዳን በክርስቶስ ኢየሱስ ካልሆነ በስተቀር በሌሎች አትችሉም፣ በሌሎች መዳንን ታገኛላችሁ። መቃብር ስመህ የመቃብር አፈር በጥብጠህ ጠጥተህ በመቃብሩ ላይ 40 ክንድ ብትቆም የ40 ዓመት ኃጢአት ይሰረይልሃል ብሎ ሚልን ትምህርት አይሰረልህም። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው ብሎ ልጆቹን ትቶ ስራውን አቋርጦ ስራም እየሰራ ቢሆን አቋርጦ ጊዜ ሰጥቶ የሚጨቃጨቀው ዘማሪ ዳጊ ዝናን ለማግኘት ነው፣ ክብርን ለማግኘት ነው። ዋው!
ዘማሪ ዳጊ ጥላሁን የሚባል ዘማሪ ነበረ በቲክቶክ ነው የታወቀው ብለን እንድንለው እፈር ብራዘሩ ወንድሞቼ ናቶች እፈሩ። ኤርሚያስ የሚባል ሰውዬ ሳይታወቅ ዘማሪ ዳጊ ይታወቃል። ጌታ በሰጠው የዝማሬ አገልግሎት ማናችንም እዚህ ያለን አሁን ገስት ላይ ያለን የሚሆን የሌለን ሰዎች ምንባል ማለት ነው። በጌታ መድረክ ላይ ቆሞ ሲያገለግል እኔ የዛሬ 20 ምናምን ነገር ዓመት ነው እኔ ጋር እኛ ጋር ጉባኤ እግዚአብሔር አሴምብል ቸርች ስለነበርኩኝ እዛ ነው የማውቀው ዳጊዬ በዝማሬው ማለት ነው። እንዲህ የመናገር አንደበተ ርቱዕ የሚናገር ሰው አልመሰለኝም ነበር። እንደ ዝማሬው ማማርና መጣፈጥ ጌታ በሰጠው ጸጋ የንግግርንም ጥበብና ጸጋን እግዚአብሔር ሰጥቶታል። ይሄ ማይታበል ሐቅ ነው። እና ታዲያ ለምን ሂሮ አልከው ብለህ ካልከኝ እዚህ ስለ ሰው መዳን ከኔ ጋራ እውነትን ይዞ ሐሰትን ለማስጣል ይፋለጣል። ሌላውስ በሱ እኩል በሱ ዘመን በዘጠናዎቹ ማለት ነው በሱ ዘመን አብረው ይዘምሩ የነበሩ በእርግጥ ያልተሰጣቸውን ከየትም አምጡ ብዬ አላቸው። ብዙዎቹ እኮ እውነት እያወቁ ደብቀው የተቀመጡ ዘማሪያን አሉ። መጣው እንኳን ገስት ላይ ገብተው የግድ እኔ ጋር መግባት የለባቸውም። ገስት ላይ ገብተው አይናገሩ መናገርም አይጠብቅባቸውም። እኔም ጋር መምጣት አይጠብቅባቸውም። ትዳር እንደምትፈልግ ሴት አይደል እንደ ፎቶቸውን እየለጣጠፉ የሚቀመጡት? እሁድ ግን መድረክ ላይ ሲያገኙን ጌታ ይመስገን ሃሌሉያ ይሉናል። ደግሞ ከመዝሙረ ዳዊት ሊጠቃቅሱም ይፈልጋሉ። ስለ መዳንም ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ስለ ጌትነቱ ስለ አዳኝነቱ ወፈር ብለህ ማን አርገህ አሜን በል ብለውን ይላሉ እነዚሁ ዘማሪዎች። እመለ እሱን ፓስተሮቹ እንኳን እዛው ይላሉ። ለምን ወጣ አትናገሩም? በየፔጃችሁ ለምን አትናገሩም? ዘማሪያን የኛዎቹ ዘማሪ ዳግማዊ ጥላሁን ብቻ ነው ወንጌል ላይ ሐሰትን እየተቃወመ ቄሶቹን ቤታቸው ድረስ ገብቶ ነው እያንቀጠቀጠ ያለ። አንተ ግን አንድ ቄስ ስታይ እጃቸውን ብንስም ብለህ ከፈለክ እግራቸውንም ሳም ወንድሜ። ስለመሳም ከሆነ ተሳሳሙ ከላይ እስከታይ ተሳሳሙ፣ ችግር የለብኝም አላችሁ። እንደዚህ በላችሁ ምትሉ የኛዎቹን ስም እንዳልጠራ ብዬ ነው። እሺ ምን አለበት እጁን ብንስመው ምናምን ነገር ተሳሳም። እኔ እያልኩ ያለሁትኝ ዳጊን እዚህ መተህ እኔ ግን አልገባኝም ለምንድነው ክብሩን የማይጠብቀው ብሎ ይላሉ። ምን ክብር አለ አንተ? ምን ክብር አለን? ክብር አለን። ክብራችን ኢየሱስ ነው አይደል እንዴ? በየመድረክ የተሰበከልን ኢየሱስ፣ በመድረካችን የተሰበከ ክብራችን ኢየሱስ ነው፣ ዝርግፍ ጌጣችን ኢየሱስ ነው ብለው ሲሉን አሜን ሃሌሉያ ብለን አልነበር እንዴ? እና ዘማሪ ዳጊ ክብሩን ጥሎ እዚህ ክብር የሆነን ጌታን ይሰብካል ማለት ነው። እና ከአልዲስ ካፌ ቁጭ ብላችሁ እንደምታወሩት አይደለም። እኔ ዳግሻ ምንም ነገር አላለኝም በዚህ ጉዳይ ላይ። ግን ኢንተርቪውን ስሰማ ካስዬም አንዳንድ ሰዎች እኮ ያው ዘማሪ አገልጋይ ስለሆነ እሱም ከሰማው ነገር ተነስቶ ነው የጠየቀው። ጥሩ ጥያቄ የጠየቀው ካሲሽ፣ ጌታ ይባርክ ካሲሽ፣ ዘማሪ ፓስተር ካሳው ማለት ነው። ዳግሻ የሚመልሰውን በደንብ ነው የሰማሁት። ይህንን አገልግሎት እንደ አገልግሎት እኮ የማያዩት በጣም ብዙዎች ናቸው። አይዩ፣ እኛ ግን ውጤታማ ነን። አይዩ። ኦኬ፣ የእኛን አገልግሎት እንትና ዘማሪ እንትና እንዴት ያየዋል፣ ፓስተር እንትና እንዴት ያየዋል ብለን አይደለም የጀመርነው። እግዚአብሔር እንዴት ያየዋል ነው ዋናው። ብራዘር፣ ግቡ ትውልድን ለማዳን ነው። ህፃናት ልጆች አሉት ዳጊ፣ ህፃናት ልጆች አሉኝ እኔ፣ ህፃናት ልጆች አሉት ዳንዬ። ልጆች እንኳን ባይኖራቸው እያንዳንዱ ቤተሰብ አለው። አንዳንዱ ግቡ ትውልድን የማዳን ነው። ይሄን ምልከታ ይሄን ግን አገልግሎት ብላችሁ ትላላችሁ ይላል። የኛዎች እኮ ናቸው ስራ ያጡ ማለት ነው። ስታርባክስ ቁጭ ልልህና እዚሁ ሜሪላንድ አካባቢ ተቀምጠው ወይ ዲሲ ምንም ጭቅጭቅ ምንም አይታየኝም ይላል። ምን ይታያል አንተ? ምን ይታያል አንተ? ጡጦ ይመስል የሆነ የስታርባክስ ካፌ ምንድነው የቴካዌ እቃ ላይ ወተት በቡና ተሰጥቷል። በቃ እሱን እየጠበቅ ምን ይታያል ብራዘር? ደግሞ አፍ ዝም ቢል ዝም በል ገድላ ድርሳናቱ ላይ አትናገሩ ስትሉን የነበራችሁ አማኞች እፈሩ። የሚያምርብህ ዳጊ ዝማሬ ነው፣ የሚያምርብህ ኤርሚያስ ስብከት ነው። ሌሎቹን ግን መጽሐፍቶች አትንኩ ስትሉ የነበራችሁ ሰዎች የምስራች
ቢንጎ እንደሚባለው ማለት ነው። ብፁዕ አቡነ ማትያስ ፓትርያርክ ናቸው። ከሊቃውንት ጉባኤ ጋር ሆነው እኔና ዳጊ ብርኬ እነ ቤካ እዚህ ያሉ ወንድሞቼ እህቶቼ በሙሉ እነዚህ መጽሐፍቶች ትክክል አይደሉም ብለን ያልናቸው ነው በማጽደቂያ ምን አሉ? አዎ ትክክል አይደሉም፣ ጥራት ይጎላቸዋል አሉ። ቢንጎ። የስታርባክስ እና የካልዲስ ተቀማጮች ጴንጤዎች እኔ ዘማሪ ዳጊ ወረደ ዘቀጠ ዘቀጠ ይልናል። ለምን ብለህ ስትለው ያንን የመሰለ ዝማሬ ትቶ ጭቅጭቅ ውስጥ ገባ። ጭቅጭቅ ውስጥ የገባው ብራዘር ትውልድ ለማዳን ነው። ፍሬውን ደግሞ እግዚአብሔር ነው የሚያሳየን። እዚህ በእናንተ አስተያየት አይደለም የምንመዘነው። አምላኬ እግዚአብሔር ምስክር ነው። ፍሬውን እግዚአብሔር ነው የሚያሳየን። እኔ ወደ ጌታ ስመጣ የዛሬ 27 ዓመት ዘማሪ ዳጊ ይዘምር ነበር። ያው እድሜው ቤት እየሌለኝ ነው። በንጉሱ ዘመን ነው፣ በለውጡ ዘመን ግን ያለች በዘጠናዎቹ ማለት ነው። እና ይሄ ሰውዬ አሁን ታዲያ እውቅና ፈልጎ ነው ይባላል? ወንድሞች እናቶች